በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ቦታ መንፈሳዊ በሆነው በረከት የተባረካችሁ እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ የርስቱ ወራሾች እንድንሆን ሀብተ ወልድ ስመ ክርስቲያን የሰጠን የአብ የወልድ መንፈስ ቅዱስ ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ በሰላም በቸር የሚያገናኘን ጠዋት ማታ እየነጋ እየመሸ በሕይወታችን እየመገበ የሚያሳድረን ቅዱሱ ደጉ የዋህ አምላካችን ክብር ምስጋና ይገባዋል። ተወዳጆች እርሱ ላይ እንዳያችሁት ዛሬ ሕይወትን በቅንነት ስለማየት ነው የምንማረው። በሕይወት ውስጥ እጅግ አስፈላጊው የበረከት እና በእግዚአብሔር ፊት የመኖር ትልቁ ነገር ቅንነት መሆኑን ሁላችሁም ታውቃላችሁ። በመዝሙር 14 የቅዱስ ዳዊት መዝሙር ጥያቄ ለእግዚአብሔር የቀረበ ጥያቄና መንፈስ ቅዱስ ደግሞ ለዳዊት የመለሰለትን መልስ የያዘ ወደ 5 ቁጥሮች ያሉት መዝሙር አለው ዳዊት። አቤቱ በድንኳን ውስጥ ማን ያድራል የሚለው ታውቃላችሁ። ትጸልዩት ዳዊትን ሁሌታ ትጸልዩታላችሁና በእግዚአብሔር በአንተ ቤት በሰማዩ በምድሩም ቤት ማን ያድራል ከማጋ መኖር ትወዳለህ ብሎ ዳዊት እግዚአብሔርን ጠይቆት ነበርና እግዚአብሔር ከመለሳቸው መልሶች አንደኛው በቅንነት የሚሄድ ሰው ነው የሚለው። እንደውም ቁጥር 1 ላይ ነው በልቡ በቅንነት የሚሄድ ሰው። የመጀመሪያው ነገሩ በቅንነት የሚሄድን ሰው ነው እግዚአብሔር እንደሚወድ የሚናገረው። የሚገርማችሁ በስጋም በሕይወትም በአገልግሎትም በቤተክርስቲያን ቆይታዬም የምመለከተው እሱን ነው። እግዚአብሔር ቅኖችን ሲወዳ ያለው በተለያየ መንገድ ቅን ካህናትን፣ ቅን አገልጋዮችን፣ ቅን ምዕመናን ሲጠብቃቸው፣ ሲባርካቸው በነገር ሁሉ እግዚአብሔር ከእነሱ ጋር ሲሰራ አይቻለሁ። እኔ ብቻ አይደለሁም፣ ከኔ በላይ ደግሞ እናንተ ብዙ ታስተውላላችሁ። ብዙ ቅን ዘመዶች ያሏችሁ፣ ቅን እናት፣ ቅን አባት፣ ቅን ወንድም እህት፣ ወይም አክስት አጎት ወይም ጎረቤት ያላችሁ ሰዎች ታውቃላችሁና የቅንነት መብራት ዓይንን ጥርት አድርጋ እንድታይ ታደርጋለች። የሚገርማችሁ ጌታችን ኢየሱስ ክርስቶስ ካስተማራቸው ወርቃማ ትምህርቶች አንዱ ዓይንህ ጤነኛ ብትሆን መላ ሕይወት ብሩህ ይሆናል፣ ዓይንህ ታማሚ ከሆነች ግን ሰውነት ይጨልማል ያለው ትምህርቱ ነው። ዓይንህ ጤነኛ ብትሆን ብሎ ያለው ስለ ዓይን ጤና እየተናገረ እንዳይመስላችሁ። በእርግጥ ዓይናችን ጤነኛ ከሆነ መቼም በደንብ በሰላም በጤና ወጥተን እንገባለን፣ እውነት ነው። ግን ቅንነትን በተሞላበት በቅንነት ኩል የተኳለ ዓይን ይኖርህ። ሕይወትን በቅን ተመልከት ማለት ነው። ሕይወታችንን በቅን ስንቀበለው፣ በቅን ስንመለከተው ሕይወታችን ጤነኛ ትሆናለች። ይገርማችኋል። ዓይናችን ግን ተማሚ ከሆነችስ በቃ ጠማማውን ነገር ብቻ የምናየው ወይ የሚታየን አስቸጋሪው ነገር ብቻ የሚታየን ቢሆንስ? ችግር በችግር ላይ፣ ውድቀት በውድቀት ላይ፣ ኃጢአት በኃጢአት ላይ፣ ስብራት በስብራት ላይ በቃ እነዚህ ተጽዕኖ እነዚህ መጥፎ ጎጂ ነገሮች በሕይወታችን ውስጥ እየተከተሉን ይመጣሉ ማለት ነው። አስታውሳለሁ ከሳምንታት በፊት በተማርነው አንድ ትምህርት ላይ የቅዱስ ዳዊትን መዝሙር 121 ላይ የተጻፈውን ዓይኖችን ወደ ተራራ አነሳሁኝ ግን ረዳት አላገኘሁም። ዓይኖቼ ወደ ተራራ ተነስተው ተራራ ስመለከት እንቅፋት ስመለከት ነበር ማለት ነው። በዛ ጊዜ ግን የሚረዳኝ አላገኘሁም አለና ግን አሁን ሰማይና ምድር ሊፈጠረ እግዚአብሔር ይረዳኛል አለ። ልቡን ወደ እግዚአብሔር ስለመለሰ በቅንነት ስላየ እና ሰማይን ቀና ብላችሁ ስትመለከቱ ደመና ያልሸፈነው ሰማይ ራሱ ሰማይ የቅንነት መልክ ነው ያለው። ፊት አያጠቁርባችሁ። ኃጢአትም ሰርተን ያው ሰማይ ነው፣ መልካም አድርገን የሚያው ሰማይ ነው፣ ደክሞን የሚያው ሰማይ ነው። ይሄ የእግዚአብሔርን መልክ የምናይበት ተፈጥሯዊ ስዕል ነው። ወደ እግዚአብሔር ዓይኖቻችንን ስናነሳ በቅን ማየት እንጀምራለን። በጣም ትልቅ አምላከኛ አጠገብ አለ። በጣም ትልቅ ጌታ አብሮን ይሰራል። ትናንሾች ነን እኛ ሰዎች፣ እድሜያችን 80 ቢበዛ፣ ግን በጣም ትልቁ አምላከኛ ጋር አለ። ሕይወት እንደዚህ መመልከት ያስፈልጋል። በአጠገባችን የተቀመጠውን እግዚአብሔር ያስቀመጠልንን መልካም ነገሮች መመልከት ያስፈልጋል። አንዳንዴ የሚደክመን ጊዜ አለ። እንደው ልጆቻችን ጠዋት ተነስተው ሲንጫጩ ምግብ ማብሰል
ልብሳቸውን ልበሱ ማለት ደግሞ እነሱን ትምህርት ቤት መኪና አስነስቶ ወይም ሰርቪስ ፈልጎ መላክ መውሰድ ብዙ አድካሚ ስራ ነው። እንደገና ተዘጋጅተን ስራ መሄድ ጠዋት ስንነሳ ንጭንጭ እንላለን። ደግሞ ተነሳ ልጆች ተነሱ ደግሞ ከእንቅልፋቸው እንላለን። ግን ቅን ሰው እንደዚህ አይደለም የሚያየው። በጠዋት ተነስቶ የምንከባከባቸው ምሳ የምቋጥርላቸው ልጆች ስለሰጠኝ አመሰግንሃለሁ። ልጅ አታ ተደፍታ የምታለቅስ ብዙ እናት አለች በየቤቱ። ልጅ አቶ ተደፍቶ የሚያለቅስ ብዙ አባት አለ። የልጅ ያለ የሚሉ አሉ። እኔን ግን እነዚህን ልጆች ሰጥተህ ባርከኸኝ፣ ገንዘብ የማይገዛቸው እነዚህን ብሩካን ፍጥረታት ሰጥተኸኝ ምን እከፍልሃለሁ ማለት ነው። በጠዋት ተነስቶ የህይወትን ደስታ ማጣጣም መካፈል ነው። አያችሁ፣ ያኛውን ማድረግ እንችላለን። ደግሞ ነጋ ደግሞ ከነዚህ ጋር ልታገል ነው ማለት እንችላለን። ግን አይነ ጤነኛ ስትሆን ህይወት ብሩህ ይሆናል በተባለው መንገድ ግን መሄድ አለብን። ለምን ሞኞች እንሆናለን? በቃ ለምስጋና ምክንያት ማድረግ አለብን። ከልጆቻችን በላይ የምስጋና ምክንያት እስቲ ምን አለ? ወላጆች ንገሩኝ። እነዚህ ቤታችንን የሚያሞቁ አቅፈን የምንስማቸው በችግራችን ቀን ብቻቸውን የሚቆሙ ልጆቻችን እንደሆኑ ታውቃላችሁ። እናቴ ወላጅ እናቴ በጣም ብዙ ሰው አሳድጋለች ቤት ውስጥ ብዙ ሰው፣ አንዳንዴም ከኛ በላይ ከልጆቿ በላይ የተንከባከበች። ያ ሁላችንም ትልቅ ሆነን ሁሉም ተበተነ ወደ ገዛ ህይወቱ። እናቴ በሆነ ጊዜ ሰው እጅ ላይ መውደቅ ነበረባት። ታማ ሰው እጅ ላይ ወድቃ አጠገባ የነበርነው 3 ልጆቿ ብቻ ነበር ለብዙ ጊዜ ሳይደክም እና አልጋ ላይ ሆነ የተናገረችውን ቃል አረሳ። ለምን ብዙ አልወለድኩም? ለምን 10 አልወለድኩም ማለት ልጅ ልጅ ነው። ለልጅ ቢደከም ምንም ችግር የለውም። ደስተኞች ለመሆን የሚገባ እያችሁ ህይወትን በቅንነት ማየት፣ ውጤቱን በረከቱን ማየት። ስቀን የምንሸኛቸው ልጆች ስቀው ይመለሳሉ። ቤታቸውን ይወዳሉ፣ እናታቸውን ይወዳሉ፣ አባታቸውን ይወዳሉ። ምንም ድካም ቢኖርብንም እንችላለን ይሄን ማድረግ። ምክንያቱም የሚችለው አምላክ እኛ ውስጥ አለ፣ ክርስቶስ እኛ ውስጥ አለ አይደል? ኃይል የሚሰጥ በክርስቶስ ሊሆን ይችላል። ውስጣችን ሰውነታችን ውስጥ ከተጠመቅንበት ጊዜ ጀምሮ ከክርስቶስ ጋር ተዛምደናል። መንፈስ ቅዱስ አለ፣ ክርስቶስ እኛ ውስጥ አለ። ህይወት እንዲበዛልን ነው ወደኛ የመጣው። እኔ ግን ህይወት እንዲበዛላችሁ መጣ ብሏል። ህይወት ትኩስ ህይወት፣ ሁሌ ደስተኛ መሆን፣ በሰላም መኖር፣ በቅንነት ማየት እንዲበዛላችሁ ነው። ከዛ ደግሞ የዛን ውጤት እንድታጭዱት የመሳቃችሁን፣ የቅንነታችሁን፣ የማመስገናችሁን ውጤት ያጭዳችሁ ተባርካችሁ ተደስታችሁ እንድትኖሩ መጣሁኝ ያለን ጌታ። ይሄ ነው የክርስቶስ ከኛ ጋር የመኖር ጥቅም። እኛ ያንን ህይወት አለማየታችን ነው ውስጣችን። ያኛው ገዳዩ ስለሚያደክመን ነው፣ ገዳዩን ስለምንሰማ በጣም እናጉረመርመው፣ የምንቆጣው፣ የምንበሳጨው። በምስጋናዎቻችን ላይ እንቆጣለን። ሰው በልጆቹ ላይ ሲማረር በምስጋና ላይ እንቆጣ። ያ ብቻ አይደለም። ጠዋት ተነስታችሁ አልጋ መነሳት በጣም ይከብደናል አይደል? አይ ደግሞ ይሄ ነጋ፣ አሁን ይሄ በቃ ደግሞ ይሄ ስራ መጣ አይደለም ማለት ያለብን። መነሳት እኮ እችላለሁ፣ መራመድ እችላለሁ እኮ፣ ጤነኛ እግር አለኝ፣ ጫማ አድርጌ ሻወር ቤት ገብቼ መታጠብ እችላለሁ፣ መጸለይ፣ ዳዊት መድገም እችላለሁ፣ ለእግዚአብሔር መስገድ፣ ቤተክርስቲያን መሄድ እችላለሁ፣ እድለኛ ነኝ። አልጋ ላይ ታስሮ ስንት ዓመት የሚያለቅስ አለ ማለትና ማመስገን ያስፈልጋል። በጠዋት ተነስቶ ህይወትን በጣም በቅንነት ማየት ያስፈልጋል። በጣም በቅንነት ልብሳችን ተጨማዶ ተኩሰን መሄድ ይኖርብን ይችላል። በጠዋት አይ ልብስ ሄደ ተኩስ ነው ደግሞ ነጋ፣ በፍጹም አይባልም ማለት ትችላላችሁ፣ ግን አይባልም። የሚተኩስ ልብስና የሚተኩስ ካውያ ስላላችሁ እግዚአብሔርን ማመስገን ያስፈልጋል። አፈር ለብሶ የሚያደር ስንት ሰው አለ በልብሱ እያፈረ የሚኖር ኑሮ ከብዶት ሸሚዙ መቀየር አቅቶት ቁልፉን አዛልፎ ለብሶ የሚውል ስንት ምስኪን ሰው አለበት አለ። የሚተኩስ ልብስ ስለለበስን ምንድነው የምናማረው? ምንድነው የሚያስከፋል? ለምስጋና ምክንያት መሆን ቅንነት ይሄን ማየት አለበት። እግዚአብሔር ልጅ ቅንነት ይሄን ማየት አለበት። ስራችሁ ቦታ ስትሄዱ አይ ደግሞ ለደሞዝ ብቻ መስራት እንደዚህ ይወላችሁ ጤነኛ ያልሆነ አይን እንደዚህ ነው የሚለው። ለደሞዝ መስራት
ስራ ቦታ ሄዶ የመንግስት ስራ፣ የግል ስራ፣ የካምፓኒ ስራ ለደሞዝ ብሎ መስራት እንደዚህ እንዲያስብ የሚያደርገን ጊዜ አለ። ትንሽም ደሞዝ ሊሆን ይችላል፣ ደሞዙ ብዙም ሊሆን ይችላል። እግዚአብሔር ግን በዚህ ስራዬ ላይ እንዳገለግለው፣ ሰዎች እንድረዳበት፣ ለበረከት እንዳደረግበት፣ ቄሱ ተቀምጦ እንደሚሰብክ ቆሞ እንደሚቀድስ እኔም ደግሞ እንዳገለግል የሰጠኝ የተባረከ ማዕዴ ነው፣ በስራዬ ደስተኛ ነኝ ብሎ ተነስቶ መውጣት ያስፈልጋል። ስራን በደስታ መስራት ያስፈልጋል። ሰው በደስታ ሲሰራ ደንበኞቹን ያስደስታል። ሲመረቁት ደስ ይለዋል። በረከቱ የእነሱ ምርቃት ቤት ውስጥ በረከት ይዞ ይመጣል። እግዚአብሔር ይጨምርለታል። እንደ ንጋት ብርሃን እየፈካ ይኖራል። ይህ በስራው የሚማረር ሰው መቼም አይሻሻልም። ታውቃለች፣ መቼም አድጎ አያውቅም። ስቀው የሚሰሩ ናቸው የሚወነጨፉት ወደ ላይ። እግዚአብሔርን እያመሰገኑ የሚሰሩ ሰዎች ናቸው የሚያድጉት፣ ከፍ ብለው የምታዩቸው። ሰሞኑን በኮሪደር ልማት ምክንያት ቤቶች አዲስ አበባ ይፈርሳሉ እና አንድ ወዳጅ አለኝና ነጋዴ ነው። ቤቱን ግማሽ እንደዚህ ወስዶታል ማለት ነው። እና ትንሽ በጥንቃቄ ያይዘው እንግዲህ ምናምን አልኩት። ቀስ እድለኛ እኮ ነኝ አለ። እኔ እድለኛ ነኝ፣ ሙሉ ቤት የሚፈርስስ ኖሮ ይልቁንም አሁን በጣም ፊት ለፊት መጣው፣ የበለጠ እሰራለሁ። ህይወትን በቅንነት ተመለከ። እያደገ እየለመለመ የማየው ሰው ነው። ለምን መሰላል? ህይወቱን በቅንነት ነው የሚያየው። እግዚአብሔር የሰጠውን ደስተኛ ህይወት ያየዋል። እያንዳንዳችን አጠገብ ደስተኛ ህይወት አለ። ይገርማቸዋል። ግን እሱን ማየት ነው ያቃት። ደስተኛ አድርገኝ ብለን እንጸልያለን። ደስታን ግን እኛ አጠገብ አስቀምጧል እግዚአብሔር። ደስተኛ መሆንበትን መንገድ እንድመለከት እርዳኝ ነው ማለት ያለብን። ደስታ እኮ አጠገባችን ነው። ሰላም እኮ አጠገባችን ነው። ሀብታም ስለሆን ብቻ ደስተኛ የምንሆነው? በጣም እኮ ድሆች ሆነው ትንሽ ኑሮ ኖሮ እኮ ደስተኛ ሆነው የሚኖሩ በጣም ብዙ ሰዎች እኮ ምድራችን ላይ አሉ። ደስተኝነት የሀብትና የድህነት ጉዳይ አይደለም። ደስተኝነት በውስጣችን ያለውን የእግዚአብሔር ስጦታ ከመጠቀምና ካለመጠቀም ጋር የሚገናኝ ነገር ነው። እግዚአብሔር ልጆች በቅንነት ህይወትን ከማየት ጋር የሚገናኝ ነገር ነው። በንግዳችሁ ስታገለግሉ፣ ታክስ ስንከፍል፣ ስንገዛ፣ ከሰው ቤት ገንዘብ ነገር ስንገዛ ደስ ብሎኝ ነው የሚገዛህ ማለት ያስፈልጋል። አንድ ትልቅ አገልጋይ አለና አንድ ቻርጀር ነገር ፈልጎ እስቲ አጋዛኝ አለኝና የሸኘሁት ነበር። ከዛ ገብቶ ገዛውና ከገዛው በኋላ ሰውየው ማን እንደሆነ ታወቀው። ሽቁጥቁጥ አለ እና ትንሽ በመሸጡም ተሳቀቀ። ለሱ በነፃ ቢሰጠው ደስ ይለው ነበር፣ ግን ደግሞ አይችልም ሰውየው ነጋዴ። ከዛ ምን አለው? ደስተኛ ነኝ፣ አይዞህ ካንተ በመግዛት ደስተኛ ነኝ። ዛሬ ለአንተ ለልጆች አንተ ዳቦ እንደገዛው ነው ማስበው። ከዚህ ትንሽ ትርፍ ብታገኝ ዳቦ ለልጆች የምትገዛው ደስ ብሎ እንደገዛው አለ። ግን ኑሮ ተወዶ ይሄን ያህል ነው ሂሳቡ ምንድን ነው ብል መውጣት ይችላል እኮ ያሰው። ግን ህይወትን በቅንነት ነው የሚያየው። በቅንነት የምትታይ ህይወት በጣም ተአምራት ታመጣለች። የእመቤታችን አይኖች ቅኖች ነበሩ። የእኛ እናት አይኖቿ እንደ ርግብ ቅኖች ነበሩና በቃና ዘገሊላ ጓዳ ውስጥ የነበረውን ችግር ቶሎ ተረዳች ሳይነግሯት። በጣም ነው የገባት። ለምን? ቅንነት ጥርት አድርጎ ነው የሚያየው። ከዛ በኋላ ደግሞ መፍትሄዎቹንም ነው የተመለከተችው። ልጇ እያለ ለምን ይቸገራሉ? መታነገረችው፣ አማለደችላቸው። ልጇም ቅኑ ደጉ ንጹሑ ልጇ ደግሞ ውሃውን ወይን ጠጅ አድርጎ ያንን ቤት የቤተ እምነት የእምነት ቤት የእምነት ምንጭ አድርገው ማለት እግዚአብሔር ልጆች እና አይንን በቅንነት መክፈት በጣም ትልቅ ነገር መሆኑን እንድናውቅ ነው ዛሬ እግዚአብሔር የሚናገረን። በጣም ብዙ ሰዎች የሚሄዱበት ሰፊው መንገድ ማማረር፣ በገልብጦ ማየት፣ እንዲህ ሊያደርግ እኮ አስበው ነው፣ በተንኮል ማየት፣ በምናምን ማየት፣ በጨለማ ብዙ ሰዎች እሱ ትምህርትም አይፈልግ። ቅንነት ግን በረከት ነው። ቤትን ይለውጣል፣ ኑሮን ይለውጣል። አላቅም እዚህ ውስጥ ሺዎች ትሰሙኛላችሁ። ከሺዎች ጥቂቶች ግን እንደምትለወጡበት አምናለሁ። በዚህ ትምህርት የሚሰማ ሁሉ ይሰማል ብዬ አላምንም። በእርግጥ እግዚአብሔር እንደኔ እምነት ሳይሆን እንደሱ ቸርነት ያድርግላችሁ። ግን ሰው ሰምቶ ከተጠቀመበት ህይወቱ ይቀየራል።
በሞትና በጨለማ ውስጥ እንኳን ብሄድ ይላል ዳዊት አንተ ከኔ ጋር ነህ። እኔ በጣም የሚገርመኝ ጥቅስ ነው ይሄ ጥቅስ። ሰው በሞት በሚያስፈራን በሞት ወጥመድ ውስጥ እያለፈ እግዚአብሔር ከኔ ጋር ነው ማለት ይችላል? ብዙ ጊዜ እኮ አንችልም። መውጫ ነው የምንፈልገው። ምንም ነገር እንይዛለን። ምንም ነገር ጠንቋይ ነው ልንይዝ እንችላለን። ይገርማችኋል። ሰዎች በጣም ክፉ ነን ሲጨንቀን። በሞት እንኳን መካከል በጥላ ውስጥ እንኳን ባልፍ አንተ ከኔ ጋር ነህ ስለው ብዬ አምናለሁና አልደናበርም፣ ክፉን አልፈራም። ይሄ በቅንነት ማየት። በሞት ጥላ መካከል እንኳን እግዚአብሔርን ማየት፣ እንደዛ እንደ የዋሁ እንደ ዮናስ ሻርክ ሆድ ውስጥ አሳንበሪ ሆድ ውስጥ እግዚአብሔርን ማየት በጣም ትልቅ ነገር ነው። እግዚአብሔር ልጅ እንደዚህ አይነት የህይወት ልምምድ ያስፈልገናል። ለሰማኑ በልቦናችን ጻፉልን። ኮሜንታችሁን ማየት ፈልጋለሁ። ምን እንደተማራችሁ ምን እንደገባችሁ። እግዚአብሔር ቸርነት የእናታችን እመቤታችን መላእክት በረከት ጸሎት የመላእክት ቅዱሳን መላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ አድርጋችሁ ስለምትወጡ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም